አይ በነገራችን ላይ ሴት ልጅ ብልህ ስትሆን ጀግና ጠንካራ ስትሆን የምትወደውን ሰው ላለማጣት ስትል አብሮነትን ለማስቀጠል ስትል ብዙ አይነት መስዋዕቶችን ትከፍላለች። ከዚህም ለዚህም ምሳሌ ለሚዲያ አብዛኛው ሚዲያ ላይ የሚሰሩ ነገሮች አሉ። ምሳሌ መሆን የምትችል ሀይሚና ሀይሚ ብቻ ናት። እና ይሄንን ሁሉ ሀሳብ ያመጣችው እርግጠኛ ነኝ ሀይሚዬ ነች። በቃ አሌለ ፍቅራቸው እንዳይበላሽ ይሄ የሚያምሩ ፍቅራቸው እንዳይበላሽ ኋላ እንዳይቀር የተደረገ መስዋዕት ነው። ቴንኪዩ። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። እንግዲህ ሀይሚዬ ትናንትና ላይ ዝታ ነበረ። ሁሉ ነገር እውነት አወጣለሁኝ የኔና ያንተ ነገር ግን እዚህ ጋር ያበቃል ያቆማል። የኔና ያንተ ነገር እውነታውን ግን ከማውጣት ወደኋላ አልልም፣ እውነታው ይወጣል እያንዳንዱ ስትል ነበረ። እንግዲህ ዛሬ አንድ እውነታ አውጥታለች ማለት ነው። በእርግጥ ያመናችሁ ሰዎች አላችሁ፣ እኔ ግን አላመንኩም በጭራሽ ማለት ነው። ይሄ ብሩኬ እኔና ሀይሚ እርጉዝ ናት ሲል እሷም እኔ እርጉዝ ነኝ ስትል መታ ሚዲያ ላይ እኔ በጭራሽ አልኩኝ። አንድም ቀን አረኔ እንጃ መተኛቱን ራሱ ይችሉበት ይሆን ወይ ምናምን ማስተማር አለብን ምናምን እያልኩኝ እንደውም እየሳኩኝ ቪዲዮ ሰርቼ ነበረና አንዳንድ ጊዜ የሆነ የምትወዱት ሰው የሆነ ነገር እንትን ሲል ያሰበው ነገር ያቀደው ነገር ደግሞ ይሄ ሆኗል ምናምን ስትሉ እናንተ የምትመኙት ነገር አለል። አሁን እንመኛለን እኛ ብሩኬና ሀይሚ አይደለም አሁን ወጣት ሆነው አርጅተውም የምንከተልነን እድሜ ጤና ይስጠን ብለን የምናስብ ሰዎች ነን አለን። በዛው ልክ ደግሞ ብሩኬና ሀይሚ እስከ መጨረሻው እንዲለያዩ የሚፈልጉ ሰዎች አሉ። የብሩኬና ሀይሚ ጭቅጭቅ ቁጭ ብለው የሚጠብቁ ሰዎች አሉ። እና በብሩኬና ሀይሚ ላይ የሚያምረው ፍቅር ነው። እነሱም ለፍቅር ተምሳሌቶች ነን ምናምን ነገር እያለች ነው ሀይሚዬ እናችሁም የተባለም ነው። ግን ይሄ ሁሉ ነገር እንግዲህ አሁን በባለፈው እርጉዝ ነኝ ያለችው ወደ ነገሩ ስመለስ ለምንድን ነው የሚለውን ስናነሳዝጋ በመሃል ድንገት ከኋላ መታ ይቺ ሴት እኔ ከብሩኬ ልጅ አለኝ ከብሩኬ አርግዣለሁ ስትል እንግዲህ ይሄ ነገር ደግሞ የሱ ልጅ ነው ሲባል በመሃል ሀይሚና ብሩኬ ተመካክረውበት አወጥተውበት ነገሩን ጨርሰው መተው አርግዣለሁ አለች ሀይሚ። ብሩኬም አዎ አርግዛለች ብሎ መሰከረ ለሀይሚ። ይሄ የሆነው ለምንድን ነው? ይቺ ሴት እኔ እንደተረዳሁት ማለት ነው ይቺ ሴት ተስፋ ቆርጣ ወደኋላ እንድትቀር እነሱ ፍቅር ወደፊት እንዲቀጥል እንዳይለያዩ ለዛ ተብሎ የተደረገ ነገር ነው። ግን ያም ሆኖ እሷ እርጉዝ ናት ተብሎ እንኳን ይቺ ሴት ምንም አላገዳትም። ከጠብ ከጭቅጭቅና ጧት ማታ እየመጣች ከአንተ ጋራ ነው ምኖረው እያለች ከማስፈራራት አልቀረችም። ሁሌ እየመጣች ትዝት ነበረ። አሁን ድረስ ቤት ሁላ ተከራይቶላት እንኳን ወደኋላ ያላለች ያላፈረች ሴት ናት። እና ምልላችሁ ነው አንዳንድ ጊዜ ለፍቅር ህይወት ብላችሁ ዋጋ የከፈላችሁት ነገር እንዳይቆጫችሁ በጭራሽ ማለት ነው። እና ሀይሚ የዚች ጋር ዋጋ ከፍያለሁ ለኔና ለሱ ስንል ምናምን ብዙ ነገሮችም እዚህ ጋር ሊሰማት ይችላል እንደ ሴት ልጅ። ግን ደግሞ ስንወድ እንደዚህ ነው በቃ እውነተኛ መውደድ ካለ እውነተኛ ፍቅር ካለ መስዋዕት ብንከፍል ምንም ሊቆጨን አይገባም። ፍቅር ደስ የሚል ነገር ነው። እመቤቴን እንደው አድርጉ፣ ተጎዱ፣ ተገፉ ምናምን እንዳትገፉ፣ በቃ እንዳትገፉ። ብትገፉም እንኳን አድርጋችሁ ጥሩ ነገር አድርጋችሁ ሰታችሁም ቢሆን በቃ ድጋሚ ላለመቃበል ከዛ ሰው ጋር ተለያይቻለሁና ይሄን ነገር መቃበል አለብኝ ብላችሁ ለጭንቅላታችሁ ምናምን ነገር እንዳትነግሩት በጭራሽ ማለት ነው። ውዶቼ ለእናንተ የተስተካከለ ነገር ሊኖር ይችላል። እና ፍቅር እንደዚህ ነው። ይሄ ሰጥቶ መቃበል ነገር ነው። እና ብሩኬና ሀይሚን በደህናው ሰዓት አብሮ በነበሩበት ሰዓት አሁንም አብሮ ናቸው። ዝም ብለው ነው መቼም አይለያዩም። ግን ያው የኛን ልብ ለማፍሰስ ብለው በእቶኛል በይ ተለያይተናል፣ የመጨረሻ ይቺ የመጨረሻ ናት፣ ሁሌ ነው የመጨረሻ ናት የምትባለው ፓርት የአፍ ልማድ ስላለባቸው ነው። የአፍ ወለምታ ሁለቱም ማለት ነው። እና የሚሰማችሁ ሰው የለም። ነገ የኔ ፍቅር የኔ ምኔ ማሬ ገነመኔ እያላችሁ እየተቃቀፋችሁ እየተሳሰማችሁ የምትመጡ ሰዎች ማለት ነው፣ ለምትመጡ ልጆች ማለት ነው። ግን
አንዳንድ ልጆችን አታጣሏቸው። እውነቴን ነው የምላቸው። አሁን የምር አድርገውት ቁም ነገር አድርገውት ንድድ ያሉ ልጆች አሉ፣ ከቡርኬና ከሀይሚ ደጋፊ ውስጥ ማለት ነው። በጣም እርስ በራስ የሚጣሉ አሉ። ደግሞ የሚገርመኝ ነገር ቡርኬና ሀይሚ ሲጣሉ ሁል ጊዜ ጎጥ ጎጥ ይሆናል ማለት ነው። ይሄ የቡርኬት የሀይሚ ተብሎ ምናምን ጎጥ ጎጥ ይሰራል። ከዛ ቡርኬና ሀይሚ ደግሞ ፍቅር ሆነው እብድ ብለው ቀይ በቀይ ለብሰው ሲመጡ ወይም ነጭ በነጭ ለብሰው መተው ፎቶ ሲፖስቱ እንደው እነሱም አጠቃላይ ምናምን ነገር ጨረቃዎች እያሉ መኮሰት ይጀምራሉ። እና ይሄ ፓርት አቋም ይኑረን ማለት ፈልጋለሁ። በዛ አጋጣሚ አቋም ይኑረን። ይኸውላችሁ ሞኝ ከሰው ስህተት ይማራል፣ ብልጥ ደግሞ ከስህተቱ ይባላል። እና ብልጥ ሁኑ ውዶቼ። እነዛዎች መቼም አይለያዩም። አይደለም ይቺን ትንሿን ፈተና ውዶቼ፣ ከዚህም በላይ ወደፊት ብዙ ፈተና ሊገጥማቸው የሚችል ልጆች ናቸው። በብዙ ፈተና የተቋቋመ ፍቅር ነው የቡርኬና ሀይሚ ማለት ነው። ብዙ ፈተና የገጠመው እና ብዙ ነገሮችንም ደግሞ እነሱ አሳልፈው እዚህ የደረሱ ናቸው። እና መቼም ለማይለያይ ሰው እርግጠኛ አድርጋችሁ ውስጣችሁን የሆነ ጥላቻ ምናምን ነገር ባሰነዝሩ እንደዚህ ጎጥ እየከፋፈላችሁ ጥሩ ነው። ምክንያቱም መልሰን የምናፍርበት ነገር ስለሆነ ህልና ካለን እንደ ሰው እናስብ፣ እንደ ሰው ሆነን ሀሳብ እንስጥ፣ አስተያየት እንስጥ ማለት ነው የምፈልገው። ሀይሚና ብሩኬ ደግሞ ያደረጋችሁት ነገር ጥሩ ነው። ሁለታችሁም ፍቅራችሁን ለማዳን ብላችሁ ነው እዚህ ጋር የዋሻችሁት። ማንን ነው የዋሻችሁት? እራሳችሁንና ኦዲየንስን ማለት ነው። ፍቅራችሁን ለማዳን ስትሉ ነው። ይቺ ሴት ምናልባት ከኛ ህይወት ብትወጣለን ምናልባት ተስፋ ቢያስቆርጣት የሀይሚ እርግዝና ምናምን ነገር ብላችሁ ያደረጋችሁት ሀሳብ ነው። በጣም ተመችቶኛል። አው እናንተ በስነ ስርዓት ተጋብታችሁ በሽማግሌ ተልኮ በስነ ስርዓት በክብር ቦግ ማድረግ ነው። እንደዛም አድርጋችሁ እንደምታኮሩን በጣም እንኮራለን። በእናንተ ማንደራደርም፣ ቀልድ አናቅምም። ይሄንን ነው እኛ የምንጠብቀው ከእናንተ እንጂ እናንተ ለብዙ ሰው ምሳሌ መሆን የምትችሉ ስለሆናችሁ የምትሆኑ ወጣቶች ስለሆናችሁ እንደዚህ አይነት ልብ ሲኖር ጥሩ ነው። የሆነ አንድ ለአንድ ውዶቼ ፍቅር የሚጠነው ማለት ነው ላይክ ተመሳሳይ ልብ ሲኖር ነው ፍቅር ዘላቂ የሚሆነው ማለት ነው። አሁን ለምሳሌ እናንተ ጋር ሙሉ ፍቅር ኖሮ ያ ሰው የማይረዳችሁ ከሆነ ወይንም ያቺ ሴት ማትረዳ ከሆነ ፍቅር ዘላቂነት የለውም። እንደውም የሆነ ሰው እናንተን የሚንከባከባችሁ ካለ፣ እናንተን ጧት ማታ ይዟችሁ የሚላችሁ ካለ እየደወለ ምናምን በቃ ታጠገባችሁ በችግራችሁም በምናችሁም ሰዓት ታጠገባችሁ ያለ ሰው ካለ ያንን የበለጠ የምትወዱት። በተለይ ደግሞ ሴት ልጅ የሚንከባከባትን ወንድ ነው አብዝታ የምትወደው ማለት ነውና ብሩኬና ሀይሚም በጣም የሚዋደዱ ሰዎች ናቸው። ችግራቸውን እኩል በጋራ ሼር የሚደራረጉ ናቸው እና ጠባቸውንንም ሀዘናቸውን እኩል የሚጋሩ ሰዎች ናቸው።